ቤሊን እንደተመለከታችሁት ወደ አምናን ክፍል ገብታ አምናንን በቃ አሁን የወይዘሮ ሰምሃል መሞት ያንተ ማዘንና መተከዝ ምንም ሊፈይደውና ልትመልሳት አትችልም። ስለዚህ እባክህን ራስን አረጋጋ፣ ራስን እንድትጎዳ አልፈልግም ስትልም ልታጽናና ወደ ክፍሉ ገብታ ነበረ። እዚህ ጋር አቶ አምናን የመለሰላት መልስ አይመለከትሽም፣ ውጭ ከክፍል የሚል ነበረ እና ቢሌንም እንግዲህ ምንም ነገር ሳትልም ከክፍሉ ትወጣለች። አምናን እንግዲህን ወይዘሮ ሰማል ከመሞቷ በፊት እባክህን ራስህን ጠብቅ የሚል መልእክት ነበር ያስተላለፈችለት። ምክንያቱም የእጁ ተቆርጦ በካርቶን ተደርጎ እንግዲህን ሲመጣላቸው ይህንን ነገር እሷ እንደምታውቅ ጠርጥሮ ነበርና ሄዶም ጠይቋት ነበረ። እማዬ ስለ እንደዚህ አይነት ጉዳይ የምታውቂውም ሆነ የምትጠረጥረው ሰው አለ ብሎም ሲጠይቃት እሷም ያው መስታውሰው እኮ ነገር የለም አሁን ላይ እኮ ምንም የማውቀው ነገር የለም በማለት ነበር የመለሰችለት። ምክንያቱም ወይዘሮ ሰማል የድሮ ነገሮችን አልረሳችም። ያኔ የአሁኖቹን የቅርቦቹን ያኔ መናገር ስላልፈለገች እንጂ ወይዘሮ ሰማል የድሮ ጠላቶቿን ድሮ ያሳለፈቻቸውን ነገሮች ወይም እነማናቸው ምንድናቸው የሚለውን ነገር ሁሉንም ነገር ታስታውሳለች። ግን እዚህ ጋር ለአምናን መናገር አልፈለገችም። ግን ወይዘሮ ሰማል የረሳቸው የቅርቡን ነገር ነው እንጂ የድሮውን አልረሳችም ነበረ። እና ወይዘሮ ሰማል ከመሞቷ በፊት ምንድን ያለችው እየፈራሁኝ ነው፣ ውስጤ እየፈራ ነው። ምክንያቱም የምታውቀው ነገር ስላለ እንግዲህን ጠላቶች ስላላት እየፈራሁኝ ነው በማለትም እንግዲህ ግን ለአምናን እየነገረችው ነበረ። አምናን ደግሞ እማዬ ምንም ነገር አትፍሪ፣ እኔ አለሁኝ፣ እኔ ከጎንሽ ነኝ፣ ምንም ነገር የሚያስፈራሽ ነገር የለ ብሏትም እሱም ከዛ ከክፍሏ ወጥቶ ነበረ። እናም ትንሽ ሳትቆይ ነበረ ሲፈን መጥታ ወደ ቤት እንግዲህን አስታወሽኝ ወይ አወቅሽኝ ወይ ብላም ያችን እንግዲህ ከን ያው የሲፈን አባት እና የአምናን ደግሞ አባት ወንድማማቾች ናቸው። እንግዲህ ስለማገጠባት እንግዲህ የሲፈን እናት ሰራተኛ እዚህ ኮና በምትሰራበት ጊዜ ዛሃራና እንዲሁም የሲፈን እናት የዚህ ቤት ሰራተኛ ነበሩ እና በዛን ጊዜ እንግዲህ ነበረ ሲፈን የተረገዘችው ማለት ነው። እናም በእንደዛን ጊዜ እንግዲህ የሲፈን እናቷን ስትነግራት እኔ ስሟ ጠፋኝ ማለት ነው እና እኔ እሷ ላይ ነኝ ስትላትም ወይዘሮ ሰማል በጣም ነበር የደነገጠችው። ምክንያቱም ከየት መጣሽ ማለት እንዴት መጣሽ ነበር ያለችው። እና ካለሁበት መጣሁኝ፣ አየሽ እኔ ለልጅሽ ሚስትነት ታጭቼ ነበረ ለውድድር የመጣሁት፣ ግን ደግሞ እዚህ ስመጣ ያየሁት ነገርና የሰማሁት ነገር እና ሌላ ነገር ስለሆነ እዚህ የቆየሁበት ሌላ ምክንያት ነው። ስለዚህ እናቴ አንድ መልእክት እንድነግርሽ እንትን በላይ ነበረ። ስለዚህ ስትላትም ምንድነው ስትላት ወዳው ነበረ እንግዲህ ምንም ነገር ሳታንገራግር ትራሱን አንስታ ወይዘሮ ሰማልን ማለት ነው ያፈነቻት። እና ለእሱ ላይ ራሱ ስትመለከቷት በቃ ያዞንባ ነው የወረዳት እንባ ማለት ነው። ግን እዚህ ጋር ለወይዘሮ ሰማያት ያለቀሰችው ለእሱ የሀዘን ሳይሆን የደስታ ነው። ምክንያቱም የእናቷን በቀል ስለተበቀለች በቃ እናቴን በቀልሽን እበቀልልሻለሁ፣ አንቺን አሰቃይተው ለገደሉብኝ፣ አንቺን ለነጠቁኝ በልጅነቴ እኔም ያለ እናት ማደግ ምን እንደሆነ ለየአንዳንዱ አሳያቸዋለሁ በማለትም በውስጧ ያለው በቀልና በቀል ብቻ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። ሌላው ጄሪ አሁን ላይ እንግዲህ እየተመለከት ነው ያለነው ነገር ሲፈን ይች ሜርሲ እቅዷን ካሳካች በኋላ ጄሪን አሁን ርቃት አለ። ምክንያቱም አሁን ላይ እንደውም እሷን ከዛ ከቤት እንዴት ማባረር እንዳለባትና እንዴት ማስወጣት እንዳለባት በዛ በቪዲዮ ምክንያት እንግዲህ እቅድ ነው እያቀደች ያለችው። ጄሪ አሁን ላይም በጣም ግራ የገባት ነገር የወይዘሮ ሰማል መሞት በጣም ግራ አጋብቷታል። እንዴት ልትሞች ቻለች በማለትም እንግዲህ ግን ሜርሲን ጠይቃት ነበረ። ሜርሲ በጣም ነው ግራ የገባኝ፣ ወይዘሮ ሰማል መሞት የለባትም ነበረ ስትላትም አዎ
መሞት የለባትም ነበረ ስትላት እንግዲህ ቢያንስ እኮ ወይዘሮ ሰማል እኮ ነው ቢያንስ የልጅ ልጇን ማየት ነበረባት ስትልም አንቺ ልጅ ያምሻል እንዴ እንኳን ያንቺን ልጅ እንኳን ልታይ አይደለም የገዛ ልጇን እንኳን እኮ አታስታውስም ስትልም ስትነግራትም ጄሪ ቆይናና ሜርሲ እንዴት ልትሞች አለ ስትላትም እንዴ ይህንን ነገርማ መጠየቅ በአንቺ አያምርም እንዴ ስትላት አንቺ በሰጠሻት መድኃኒት እኮ ነው ልትሞት የቻለችው በማለትም ትመልስላታለች። ምን አዎ ይገላል ማለት አይገልም ብለሽ እኮ ነበረ። ቆይ እኔ ትንቢት ነኝ እንዴ ማለት እጠነቁላለሁ እንደማለት ነው እንግዲህ እኔ ይግደላት እኔ የማውቀው ነገር አለ በማለትም አሁን ላይ እንግዲህ ሜርሲ ነገሩን ሁሉ ክዳለች። በመጀመሪያ መድኃኒቱን ሲቀየር አይገላትም ወይ ስትላት አይ በፍጹም ምንም ነገር አያደርጋትም ብላ ነበረ ጄሪ ራሱ ያንን መድኃኒት ቀየር የቻለችው እና ይሄንን እንግዲህ ስትላት ቆይ እና አንቺ ወይዘሮ ሰማል እንድትሞት ትፈልጊያለሽ እንዴ ስትላትም ቆይ አንቺ ልጅ ቁጭ ብዬ ሳወራሽ ሁሉንም ነገር እኩያሽ አደረግሽኝ አይደለ ምን ነው እዚህ አናቴ ላይ ወጣሽ ስትላትም ማለት ስትልም ማለትማ ከእንግዲህም በኋላ አጠገቤ እንዳደርሽ በማለትም ትታት ትሄዳለች። እንግዲህ እዚህ ጋር ነው እንግዲህ ጄሪ ነገሩ ሁሉ ድብልቅልቅ ያለባት። ምክንያቱም ጄሪ በራሷ እቅዶች የምትሄዳቸው ወይም የምታደርጋቸው ምንም ነገሮች አሉ ሁሉንም ነገር እቅድ የምታወጣራት እንዲሁም አሁን አምናንን እንድታገባ ያደረገችው በሜርሲ እቅድ ነው እንጂ ጄሪ በራሷ እቅድና በራሷ አላማ ሄድ አይደለም። እናም አሁን ላይ ጓደኛዬን አስከፋኋት ወይን እያለ በቃ ከማን ጋር እንደምታወራ መላቅጡ ጥፍት ተውላታል። ሌላው የወይዘሮ ሰማሃት እህት ነችና እና አምናንን በቃ ከእንግዲህም በኋላ ራስን ማረጋጋት አለብህ፣ ራስን ማጽናናት አለብህ ስትለውም ያው እናቴ እኮ ነች። አዎ እናት ነኝ፣ ለኔም እህቴ ነች። የወይዘሮ ሰማሃል መሞት የሰማሃል መሞት የእህቴ መሞት ሁላችንንም ጎርቶናል። ግን አንተ እንደዚህ በመሆን እህቴን አትመልሳትም፣ ጠንካራ መሆን አለብህ ስትለውም እና እናቴ ከመሞቷ በፊት ቆረጠ እጅ ተልኮልኝ ነበረ። ምን ማን የላከው ስትልም እንግዲህ እኔ እንጃ ማን እንደላከው አላውቅም። እናቴን ጠይቂያት ነበረ ግን የተረዳሁት ነገር እናቴ ስለ እንደዚህ አይነት ጉዳይ የምታውቀው ነገር እንዳለ ተረድቻለሁ ስትልም እና የወይዘሮ ሰማሃል እህት እንግዲህ ምንድነው ያለችው ምንም ነገር አታስብ እኔ ሁሉንም ነገር አጣርቼ ደርስበታለሁኝ እያለችም አሁን ላይ ሜርሲ ለምንድን ነው የመጣችው መቼ ነው የመጣችው ስትልም ቆየት ብላለች እዚህ ለመኖር ነው የመጣችው ሲላትም እንዴ እና ታዲያ በዚህ ጉዳይ እህቴ ምን አለች ስትልም አይ በጣም ነው ደስ ያላት በማለት ነበር አምናንም የመለሰው። እና እዚህ ጋር እንግዲህ በጣም ግራ ተጋብታለች ሜርሲን። አሁን ላይ እዚህ ነገር ውስጥ እጅሽ ካለ እመነኝ እንደ ቋንጣ ዘልዝሌ ነው የማስቀምጥሽ ስትልም ወደ ሳሎን ሄዳ ሜርሲም ተቀምጣ ነበረ። የወይዘሮ ሰማሃል እህት እንግዲህ በጣም ትኩር ብላ እየተመለከተቻት ባለበት ጊዜ ምንድነች ሴትዮ ደግሞ አፈጣ ምታየኝ ወይ አሁን እንደዚህ ሳሎን ከማጋ ተቀምጬ ላወራ ነው እያለችም ወይዘሮች ሜርሲም እያወራ ነበረ። እና ማውራት አለብኝ ስትልም አይ እንደው ቸኩላለሁ መሄድ አለብኝ ስትልም አይ ችግር የለው ማውራት አለብን ስትልም እንግዲህ እንኳን አንቺ ለመቼ ነው የመጣሽው ማለት መቼ ጀምረሽ ነው የመጣሽው ስትልም እኔማ ከወንድሜ ላይ ጋር ለመኖር ነው እንዳንዳንዶቹ ለእሱ ጠብቄ መምጣት አለብኝ እንዴ በማለትም ስትመልስላት እንግዲህ ግን እና ያው ስለ አንዳንድ ነገሮች ያው ያወራሉ። ያው እንግዲህ ያው አላ አይደለ እንደማይዋደዱ እንግዲህ ታውቃለች። እና በዚህ ጊዜ ጄሪ ደግሞ ሲፈንን ትጠይቃታለች ማለት ነው። አምናንን ላጽናናው ነበርና ፈራው ስትልም ለምን ትፈሪዋለሽ ባልሽ አይደል እንደ ስትላትም እኔ እንጃ እሱማ ባሌ ነው ግን ፈራው ስትልም ሂጂና ወይዘሮ ሜርሲን አማክሪያ ስትልም ከሜርሲ ጋር እንደተጣለች ትነግራታለች። እንዴ በምን ስትልም አይ የጓደኝነት ነው እሺ በቃ እንደዛ ከሆነ ትልና ሲፈንም ትታት ሄዳለች። ሌላው እንግዲህ ሜርሲ ያው ከወይዘሮ ሰማሃል እህት ጋር ታስተዋውቃታለች። የወይዘሮ ሰማሃል እህት ከእንግዲህም በኋላ ማውራት አለብን ቤተሰብ ሆነሻል እያለችም ስትነግራት ተመልክተናል። እንግዲህ ያው ልጅ እንዳላትም እንግዲህ አምናንም ልጅ እንዳለው ስታውቅ እንግዲህ አማህቲ አልሞተችም ስትል ተመልክተናል። እና ወዶች እንግዲህ ምን ይፈጠራል የሚለውን ቀጣይ ፓርቲ ዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡ።